የዓለም የኮሜዲ ንጉሥ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበር። ማንም እንባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ እውነት ነው። በዓለማችንም ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጠው ለእኛ ፈገግታን ሲያድሉን ኖረዋል። የእኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበር። እኛ በሥራዎቹ ስንስቅ፣ በመድረክ ላይ በሚፈጥረው ቀልድ ስንዝናና፣ ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበር አናውቅም ነበር። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎንትቶ የእኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስ ነበር። ኮሜዲያኖች ሐኪሞች ናቸው፣ ግን ራሳቸው ታምም ያሉ ኃይሉም ነጻነትም ህመሙን አላሳየንም፣ ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበር። እንደ ቻፕሊን በዝናብ ውስጥ እንባውን እንደሸሸገ ሁሉ ነጻነትም ህመሙን በሳቅ ውስጥ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና እረፍት ነው። ለአርቲስቱ አድናቂዎችና ቤተሰቦች መጽናናትን ተመኘን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ጥር 8 ቀን 2018 ዓ.ም የዕለተ አርብ የምሽት መረጃዎችን ይዘን ቀርበናል። በቅድሚያም የያዝናቸውን አርዕስተ ጉዳዮች እናስቀድም። ከኮሎኔል ፈንታውን ሞሐባው እጅ መስጠት በኋላ ሌላኛው የአፋሕድ አመራር ዛሬ ለብልጽግና እጅ መስጠቱ ተነገረም። የአማራ ፋኖ አንድነት እንዳይመጣ ለ3 ዓመታት ያህል በመንግስት አንዳንዶቹ በጀት ጭምር ተመድቦላቸው በከፍተኛ ደረጃ ሲንቀሳቀሱ የነበሩ መሆናቸው ተጋልጧል። ዛሬስ እጅ የሰጠው ማን ነው? በዝርዝር መረጃችን ትሰሙታላችሁም። ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉትን ጉብኝት ተቃወመም። ህወሓት በጉዳዩ ላይ መግለጫ ያወጣ ሲሆን የፕሪቶሪያውን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው ብሎታል። በሌላ በኩል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝደንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል ብለዋል። በዝርዝር መረጃውን ይዘናል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የተዋቀረው የራያ ሀገረ ስብከት ራሱን መንበረ ሰላማ እያለ የሚጠራው የትግራይ ኦርቶዶክስ ቤተክርስቲያን አባቶች ስብስብ ከህወሓት ታጣቂዎች ጋር በመቀናጀት በሀገረ ስብከቱ በካህናትና በምዕመናን ላይ በታቀደና በተደራጀ አኳኋን ከፍተኛ ግፍና በደል በመፈጸም ላይ ይገኛል ሲል ዛሬ አርብ ባወጣው መግለጫ ከሷል። መግለጫው ከህወሓት ጋር በተገናኘም ብዙ ጉዳዮችን ዘርዝሯል። ትሰሙታላችሁም። የተባበሩት አረብ ኤሚሬትስ ከሶማሊያ ጓዟን ጠቅልላ መውጣት ጀመረች። ሐሙስ ዕለት የዩኤኢ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከአደናዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮችን ጠቅሶ ቢቢሲ ዘግቧል። ይህ በእንዲህ እንዳለ በደቡብ አፍሪካ በተካሄደው የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ ተፈጥሯል። በውጭ መረጃችን በዝርዝር እንመለከተዋለን። ክቡራትና ክቡራን አድማጭ ተመልካቾቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች በዝርዝር እናቀርብላችኋለን። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው ተከታተሉን። ከኮሎኔል ፈንታውን ሞሐባው እጅ መስጠት በኋላ በዛሬው ዕለት ሌላኛው የአፋሕድ አመራር እጅ መስጠቱ ተነገረ። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር ኃላፊና የጎንደር ጠቅላይ ግዛት እዝ አዛዥ ኢያሱ አባተ በዛሬው ዕለት እጁን ለብልጽግና መስጠቱ ተነግሯል። የፋኖ አንድነት ሊበሰር 11ኛው ሰዓት ላይ መድረሱን ተከትሎ ጸረ አንድነት የሆኑ ያገዛዙ አጀንዳ ተሸካሚዎች ወደ ላካቸው ብልጽግና ቤት እየተመለሱ ነው። የአማራ ፋኖ አንድነት እንዳይመጣ ለ3 ዓመታት ያህል በመንግስት አንዳንዶቹ በጀት ጭምር ተመድቦላቸው በከፍተኛ ደረጃ ሲንቀሳቀሱ የነበሩ መሆናቸው ተጋልጧል። በፋኖ የተጠናከረ የማጥራትና የማብቃት ዘመቻ እርምጃ ሊወሰድባቸው ሲልም ወደ ጌቶቻቸው እየተመለሱ ነው።
ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያውን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ተቃውሞ አሰማም። ህወሓት የትግራይ ህዝብን ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ እያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና እርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ዛሬ ባወጣው መግለጫ ገልጧል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የተቃወመው ህወሓት የጦርነቱ ዋና ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት የፕሪቶሪያውን ስምምነት መሸርሸር ነው በማለት ተችቷል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብሱ የሚችሉ አስተያየቶች ባይሰጡ እንደሚመረጥም ህወሓት አሳስበዋል። ይህ በእንዲህ እንዳለ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝደንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል ብለዋል። አምባሳደሩ ትናንት በሁመራ ከተማ ጉብኝታቸው ወቅት ከዚህ ዞን የተፈናቀሉ ዜጎች ደህንነታቸውንና ክብራቸውን ባስጠበቀ መንገድና በቂ መረጃ ኑሯቸው በፈቃደኝነት ወደ ቀያቸው ሊመለሱ ይገባል ማለታቸውን የአሜሪካ ኤምባሲ ዛሬ ካሰራጨው ንግግራቸው ሰምተናል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ መሆኗንም አምባሳደሩ አረጋግጧል። ሆኖም ተፈናቃዮችን የመመለሱን ሂደት በዋናነት መምራት ያለበት ፌዴራል መንግስቱ ነው ያሉት ማሲንጋ የትግራይና አማራ ክልላዊ መንግስታትም ድርሻ እንደሚኖራቸው ተናግረዋል። አምባሳደሩ በሁመራ ቆይታቸው ከነ ኮሎኔል ደመቀ ዘውዱ ጋር ተወያይተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የተዋቀረው የራያ ሀገረ ስብከት ራሱን መንበረ ሰላማ እያለ የሚጠራው የትግራይ ኦርቶዶክስ ቤተክርስቲያን አባቶች ስብስብ ከህወሓት ታጣቂዎች ጋር በመቀናጀት በሀገረ ስብከቱ በካህናትና በምዕመናን ላይ በታቀደና በተደራጀ አኳኋን ከፍተኛ ግፍና በደል በመፈጸም ላይ ይገኛል ሲል ዛሬ አርብ ባወጣው መግለጫ ከሰሰም። ሀገረ ስብከቱ በመንበረ ሰላማው አጋፋሪነት የህወሓት ታጣቂዎች የራያ ሀገረ ስብከት ጽሕፈት ቤትንና የወረዳ ቤተ ክህነቱን ቢሮዎች በኃይል በመቆጣጠር የቤተ ክርስቲያኒቱን ንብረቶችና ቅርሶች ዘርፈው ወታደራዊ ካምፕ አድርገዋቸዋል በማለት ከሷል። የህወሓት ታጣቂዎች የመስቀል ክብረ በዓል ማክበሪያው አደባባይ ላይ ወታደራዊ ካምፕ በማቋቋም የዘንድሮው የደመራ በዓል እንዳይከበር እንቅፋት ፈጥረዋል በማለትም ሀገረ ስብከቱ ወቅሷል። ራሱን መንበረ ሰላማ ብሎ የሚጠራው የሃይማኖት አባቶች ቡድን የራያ ሀገረ ስብከት የተቋቋመው አካባቢውን ወደ አማራ ክልል ሰሜን ወሎ ዞን ለማካለል ነው የሚል ፕሮፓጋንዳ በመንዛት ህዝቡን ለማደናገርና ዓላማውን ለማሳካት ጥረት በማድረግ ላይ ይገኛል በማለትም ሀገረ ስብከቱ ኮንኗል። በኦሮሚያ ክልል ሰሜን ሸዋ ዞን የመንግስት የጸጥታ መዋቅር የህዝብን ደህንነት ማስጠበቅ ተስኖት ለ7 ዓመታት በዘጋው የፍቼ ደራ መንገድ ላይ የመንግስት ተሽከርካሪዎችና አምቡላንሶች ህዝብን እየበዘበዙ መሆኑ ተጋለጠ። ዜጎችን ከጥቃት መታደግ የነበረባቸው የመንግስት አካላት የጸጥታ ችግሩን እንደ መልካም አጋጣሚ በመጠቀም የትራንስፖርት ታሪፉን ከ350 ብር ወደ 2000 ብር በመስቀል ህገወጥ ንግድ ተያይዘውታል። የአካባቢው ተጓዦች እንዳጋለጡት በተለይ በደራ ወረዳ የሚገኙ የመንግስት አምቡላንሶች የሕክምና ሙያ ስነ ምግባርንና ሰብአዊነትን ወደ ጎን በመተው ድርብ ሚና እየተጫወቱ ነው። አምቡላንሶቹ ምጥ የያዛቸው ወላጆችን ወደ ፍቼ ሆስፒታል በሚወስዱበት ወቅት በደላሎች አማካኝነት ሌሎች ተጓዦችን እያሳፈሩ ለአንድ ሰው 2000 ብር በማስከፈል ላይ ናቸው። ይህ ድርጊት ለህይወት አድን ስራ የተመደበን ንብረት ለግል ጥቅም መዋል ብቻ ሳይሆን በሞትና በህይወት መካከል ያሉ ታካሚዎችን ህይወት አደጋ ላይ የሚጥል የሞራል ዝቅጠት መሆኑን ታዛቢዎች ገልጻሉ። ምንጮች እንዳረጋገጡት ከፍቼ ወደ ደራ የሚወስደው መንገድ በመንግስት ትዕዛዝ ከተዘጋ 7 ዓመታት ተቆጥረዋል። አንድን ወረዳ ዞን መቀመጫው ጋር የሚያገናኝን ዋና መንገድ ለዚህ ያህል ጊዜ ዘግቶ ማስቀመጥ መንግስት በአካባቢው ላይ ያለውን የጸጥታ ቁጥጥር ሙሉ ለሙሉ ማጣቱን የሚያሳይ ነው ተብሏል። መንግስት መንገድ ከፍቶ ሰላማዊ እንቅስቃሴን ማረጋገጥ ሲገባው የራሱ መዋቅሮች ብቻ እንዲንቀሳቀሱ መፍቀዱ ቀውሱን የመንግስት አካላት የገቢ ምንጭ አድርገውታል የሚል ጠንካራ ጥርጣሬን ፈጥሯል። ነዋሪዎች ይህንን መንግስት ሰራሽ ዝርፊያ ለመሸሽ በአማራ ክልል ሰሜን ሸዋ ዞን በኩል በሚያልፈው አማራጭ መንገድ ለመጠቀም ቢገደዱም ይህም ከፍተኛ ወጪና ውጣ ውረድ እየጠየቃቸው ይገኛል። በደራ ወረዳ እየተፈጸመ ያለው ድርጊት ዜጎች በአንድ በኩል በታጣቂዎች በሌላ በኩል ደግሞ መታደግ በተገባቸው የመንግስት አካላት የቀውስ ነጋዴዎች እየተዘረፉ መሆኑን ያሳያል።
የተባበሩት አረብ ኤሚሬትስ ከሶማሊያ ጓዟን ጠቅልላ መውጣት ጀመረች። ሐሙስ ዕለት የዩኤኢ መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከአደናዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮችን ጠቅሶ ቢቢሲ ዘግቧል። ሶማሊያ ከኤሚሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ያላትን ቁሳቁስ ማውጣት ጀምራለች። ዛሬ አርብ ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ ይጠበቃል። ሶማሊያ ከኤሚሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፈቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑት አይዳሮስ አልዙባዲን ማስወጣቷን ተከትሎ ነው። ኤሚሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዩና በበርበራ ወደቦች የልማት ስራዎች ስታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ ልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው ዩኤኢ ሉዓላዊነቴን ጥሳለች በሚል ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በኤሚሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባት ተፈጥሮ ነበር። የተባበሩት አረብ ኤሚሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው ነበር ያሉት ምንጮቹ አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችንና ሌሎች አስፈላጊ መረጃዎችን አቅርበው ንብረቶቻቸውን ማውጣት ችለዋል ብለዋል። በደቡብ አፍሪካ በተካሄደው የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ ፈጠረ። አሜሪካ የኢራን መንግስት በተቃዋሚዎች ላይ ጭካኔ የተሞላበት እርምጃ እየወሰደ ባለበት ጊዜ ኢራን በልምምዱ ላይ ተሳታፊ እንድትሆን ደቡብ አፍሪካ መጋበዟን በጽኑ ተቃውማለች። ሩሲያ፣ ቻይናና ሌሎች የብሪክስ አባል ሀገራት ባህር ኃይሎች በተሳተፉበት በደቡብ አፍሪካ የባህር ኃይል ክልል ውስጥ በተካሄደው ልምምድ ላይ ኢራን የተሳተፈችው የሀገሪቱ መከላከያ ሚኒስቴር የፕሬዝደንት ሲሪል ራማፎሳን ትዕዛዝ ችላ ብሎ ነው የሚል ክስም ተሰንዝሯል። የደቡብ አፍሪካ የመከላከያ ሚኒስቴር ለዚህ ከባድ ክስ ምላሽ ለመስጠት ማጣራት እያካሄደ መሆኑን ገልጿል። በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ባወጣው ጠንካራ የተቃውሞ መግለጫ የደቡብ አፍሪካ የመከላከያ ሚኒስቴርና የጦር ኃይሎች ለፕሬዝደንቱ ትዕዛዝ ባለመገዛት ኢራን በልምምዱ እንድትሳተፍ ማድረጋቸው የሚያስደነግጥና የሚያሳስብ ነው ብሎታል። የደቡብ አፍሪካ የመከላከያ ሚኒስትሯ የፕሬዝደንት ሲሪል ራማፎሳ መመሪያ ለሚመለከታቸው ሁሉ በግልጽ ተላልፎ ስምምነት ተደርሶበትና ተግባራዊ እንዲሆን መወሰኑን ይፋ አድርገዋል። ነገር ግን ኢራን ከብሪክስ ሀገራት የባህር ኃይል ልምምዱ እንድትወጣ የተላለፈው ውሳኔ ተጥሶ በቻይና በተመራውና ለአንድ ሳምንት በቆየው ልምምድ ላይ ተሳትፋለች። ብሪክስ በብራዚል፣ በሩሲያ፣ በህንድ፣ በቻይና ተመስርቶ ደቡብ አፍሪካ ዘግየት ብላ ነበር የተቀላቀለችው። በቅርቡም ኢትዮጵያ፣ ግብፅ፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤሚሬቶች የስብስቡ አባል ሆነዋል። በኖርዌይ በተገደለችው ኢትዮጵያዊት ጉዳይ የሚደረገው ምርመራ እየተጠናቀቀ መሆኑን ፖሊስ አስታወቀ። የ34 ዓመቷ ኢትዮጵያዊት ተሚማ ኒብራስ ጆሃር ባለፈው ዓመት ማለትም ኦገስት 24 ቀን 2025 በኖርዌይ ውስጥ መገደሏ ይታወሳል። በማህበራዊ ስራ ላይ ተሰማርታ የነበረችውን ይህችን ኢትዮጵያዊት በመግደል የተጠረጠረው የ18 ዓመቱ ወጣት ከአካባቢው ለማምለጥ ቢሞክርም በቁጥጥር ስር መዋሉ አይዘነጋም። ተጠርጣሪው ጆርዲ ዊልምስ ከተያዘ በኋላ ድርጊቱን መፈጸሙን ያመነ ሲሆን ይህንን ያደረገውም ከሃይማኖት ጋር በተያያዘ ባለበት ጥላቻ እንደሆነ አስታውቆ ነበር። የኦስሎ ፖሊስ በተጠርጣሪው ላይ መደበኛ ክስ ማለትም የግድያና የአሸባሪነት ክስ ከመመስረቱ በፊት ምናልባትም የአይምሮ በሽተኛ ይሆናል በሚል ምርመራ ማከናወኑን አስታውቋል። የፖሊስ የህግ ባለሙያ የሆኑት ኦዳ ካርትሩድ ዛሬ በሰጡት መግለጫ በተጠርጣሪው ላይ የተደረገው የሳይካትሪ ምርመራ ውጤት እንደደረሰ አስረድተዋል። እንዲህ አይነት ተመሳሳይ ምርመራ የሚደረገው ከዚህ ቀደም በሁለት ኤክስፐርቶች መሆኑን የጠቀሱት ባለሙያዋ በዚህ ተጠርጣሪ ላይ ግን 3 ኤክስፐርቶች ተመድበው ምርመራውን ማከናወናቸውን አስታውቀዋል። ባለሙያዋ የምርመራው ውጤት ምን እንደሚመስል በይፋ የተናገሩት ነገር ባይኖርም በደፈናው ሲደረግ የቆየው ምርመራ እየተጠናቀቀ መሆኑን ገልጸዋል። የሕክምና ምርመራ ውጤት ለፍርድ ቤት ከቀረበ በኋላ ክሱ እንዴት መካሄድ እንዳለበት እንደሚወሰንም አስታውቀዋል። የተወደዳችሁ የቻናላችን ቤተሰቦች ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ክፍለ ጊዜ እንገናኛለን። እስከዛው ሰላም ሁኑም።